በደቡብ ጎንደር ዞን ክምር ድንጋይ ከተማ ከ10 ሚሊዮን ብር በላይ ወጪ የተደረገባቸው የተለያዩ መሰረተ ልማቶች ግንባታ ተገንብተው ለአገልግሎት በቅተዋል። ከተማዋ በጦርነቱ ከፍተኛ ጉዳት ቢደርስባትም የልማት ስራዎችን አጠናክራ በማስቀጠል በመልሶ ግንባታ ላይ መሆኗ ተገልጿል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ባልደረባዬ አሻግሬ መንገሻ ከቦታው በቀጥታ መስመር ላይ ይገኛል። ከሱ ጋር ቆይታ የማደርግ ይሆናል። አሻግሬ እንደምን አለ? እስኪ ምን መሰረተ ልማቶች ተገነቡ? የህዝቡ ስሜትስ ምን ይመስላል? የሚለው መረጃዎችን አጠር አድርገን አጋራን። አመሰግናለሁ አብዮት ከፋለ። እንግዲህ እኛ ዛሬ የተገኘነው በደቡብ ጎንደር ዞን በጉና በጌምድር ወረዳ ክምር ድንጋይ ከተማ ነው የተገኘነው። የክምር ድንጋይ ከተማ የተመሰረተችው በ1941 ዓመተ ምህረት እንደሆነ ከነዋሪዎቹ ያገኘነው መረጃ የሚያመላክት ነው የሚሆነው። ዋናው ዓላማው በዚህ በክምር ድንጋይ ከተማ የተገኘንበት የክምር ድንጋይ እንግዲህ መሪ ማዘጋጃ ከተማ ናት የተዳደረች ያለችው። ወረዳዋ ደግሞ በ2009 ዓመተ ምህረት እንደ ወረዳ ጉና በጌምድር ተብላ ነው የተመሰረተችው። ከዛን ጊዜ ጀምሮ በፊት የነበረውና አሁን ያለውን የመሰረተ ልማት እንቅስቃሴ ስንመለከት ከፍተኛ ልዩነት እንዳለው ከነዋሪዎቹ ለመረዳት ችለናል። እንዳጠቃላይ በዚህ በክምር ድንጋይ ከተማ ማለት ነው ወይም መሪ ማዘጋጃ በዚህ ዓመትና ባለፉት ዓመታት የተሰሩ በርካታ የመሰረተ ልማት ስራዎች በዛሬው ዕለት ተመርቀዋል። እነዚህ የመሰረተ ልማት ግንባታዎች እንዳጠቃላይ ከ10 ሚሊዮን ብር በላይ ፈሰስ ወይም ወጪ የተደረገባቸው የመሰረተ ልማት ግንባታዎች ናቸው። ከመሰረተ ልማት ግንባታዎች መካከል አሁን እዚህ በኋላ የምንመለከተው የኮብልስቶን መንገድ ወይም የድንጋይ ንጣፍ ስራ ይገኛል። ከዚሁ ጋር በተያያዘ ደግሞ የመንገድ ላይ መብራት መንገድ ላይ የምሽት መብራት እሱም ይገኝበታል። እንዳጠቃላይ ከ10 ሚሊዮን ብር በላይ ወጪ ተደርጎባቸው ከተሰሩ የመሰረተ ልማት ስራዎች መካከል ከ2 ኪሎ ሜትር በላይ የሚሆን የጠጠር መንገድ ይገኝበታል። እንዲሁም ደግሞ በግራና በቀኝ የማፋሰሻ ቦይ ግንባታዎችም ይገኛሉ። ከዚህም ባለፈ ደግሞ የገበያ ማዕከል አለ። ለእንስሳትም ሌሎችም የገበያ ግብይት የሚያገለግሉ የገበያ ማዕከላት ግንባታ ይገኙበታል። እቺ መሪ ማዘጋጃ ከተማ እንደ መሪ ማዘጋጃ ከተማ ስንመለከታት እየተሰራው ያለው የልማት ስራ አበረታች መሆኑና ሌሎች የመሪ ማዘጋጃ ከተማም ሆነ ከተማ አስተዳደሮች ተሞክሮ የሚሆን መሆኑን ተረድተናል። እንዳጠቃላይ በዚህ በክምር ድንጋይ ከተማ የሚገኙ ነዋሪዎችን አነጋግረናል። ነዋሪዎቹ እንደሚሉት በተለይ በዚህ በመሰረተ ልማት ግንባታው የህብረተሰቡ ተሳትፎ በከፍተኛ ደረጃ ያደገበት ወቅት መሆኑንም ገልጸውልናል። በተለይ አሁን እንዳጠቃላይ የከተማዋ ነዋሪዎች ከ1.1 ሚሊዮን ብር በላይ ለዚህ መሰረተ ልማት ግንባታ ፈሰስ አድርገዋል ወይም ድጋፍ አድርገዋል። ህብረተሰቡ ከገንዘቡ ባሻገርም በጉልበቱም በተለያዩ ሀሳብ በመስጠትም ድጋፍ እንዳደረገም ነዋሪዎቹ ገልጸውልኛል። እነዚህ ነዋሪዎች በተለይ ከሚያደርጉት ድጋፍ ባሻገር በአካባቢው የተሰሩ መሰረተ ልማቶች ዘላቂነት እንዲኖራቸው፣ እንዳይበላሹም፣ እንዳይፈርሱም በተደራጀ መንገድ በየአካባቢው በየሰፈሩ እንደሚጠብቋቸው ነዋሪዎቹ ገልጸውልኛል። በዚህ የመሰረተ ልማት ምረቃ ስነ ስርዓትም ከፍተኛ አመራሮች የዞን የወረዳ አመራሮች ተገኝተዋል። ከዞን አመራር የምክትል አስተዳዳሪውንና የከተማና ቤቶች ልማት መምሪያ ኃላፊን ጨምሮ ተገኝተዋል። እንዳጠቃላይ በዚህ የወረዳ አመራሮችም ተገኝተው ጉብኝቱ እየተካሄደ ነው የሚገኘው። ይህ የመሪ ማዘጋጃ ቤት የሰራው የልማት ስራም ለሌሎችም አስተዋጽኦ ሌሎችም ተሞክሮ እንደሚሆንም ከዞን አመራሮች ያገኘነው መረጃ ያመላክታል። አብዮት እንግዲህ እንዳጠቃላይ በደቡብ ጎንደር ዞን ክምር ድንጋይ መሪ ማዘጋጃ የተመለከትነው የመሰረተ ልማት ምረቃ ስነ ስርዓት እንዳጠቃላይ ይህን ነው ይመስለው። አሁንም ህብረተሰቡም አመራሩም የምረቃ ስነ ስርዓቱን እያከናወነ ጉብኝት ላይ ነው የሚገኘው። ከኋላ እንደምንመለከተው ማለት ነው። ይህን ይመስላል አጠቃላይ መረጃው። አብዮት አሻግሬ፣ ለመረጃዎች አመሰግናለሁ። መልካም ቀን ይሁንልህ።